ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን የምትገኙት በንስር ስፖርት ላይ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህን ቻናል ጀምሩ። ዛሬ ተጠባቂ ጨዋታ አለ። ሪያል ቤቲስ ከቼልሲ የስፔኑ ሪያል ቤቲስ ስድስተኛ ደረጃ ላይ ወጥቶ ዩሮፓ ሊግ ማጠናቀቁን ያረጋገጠው ሪያል ቤቲስ ከቼልሲ ቻምፒየንስ ሊግ ቦታ ስፍራውን ይዞ ያረጋገጠው ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታ የሚደረገው በፖላንድ በስታዲዮ ማጀስቲክ የሚደረግ ጨዋታ ሲሆን እዚህ ጨዋታ ላይ በርካታ ርዕሰ ነገሮች ይነሳሉ። በፖላንዷ ከተማ ላይ እንግዲህ በርካታ የቼልሲና የሪያል ቤቲስ ደጋፊዎች በትላንትናው ዕለት ጸብ አድርገው ነበረ። በዚህ ምክንያት ከጨዋታው በፊት ሌላ ፍልሚያ ብለውታል። በዚህ ምክንያት በርካታ ሰዎች ተጎድተዋል። ይህንንም ተከትሎ በርካቶች ስቴዲየሞቹ ላይ በርካታ የሴኩሪቲ ጥንቃቄዎች ፖሊሶች እንዲመደቡ ተደርጓል ማለት ነው። በዚህም ጨዋታ በርካታ ቁጥራዊ መረጃዎችን ልንመለከት እንችላለን። እንግዲህ ሪያል ቤቲስ ከዚህ በፊት የምናውቃቸው በርካታ ትላልቅ አንጋፋ ተጫዋቾችን እንዲሁም ደግሞ በፕሪሚየር ሊግ ላይ እንዲሁም በስፔን በተለያዩ ሊጎች ላይ የተመለከትነውን ፔሌግሪኒን አሰልጣኝነት አድርጎ 74 ዓመቱ ፔሌግሪኒ ይዞ እንመለከተዋለን። ፔሌግሪኒ እጅግ ድንቅ የሆነ አቋም በሪያል ቤቲስ እያስመለከተ ነው የሚገኘው። ሪያል ቤቲስ እንግዲህ ያለፉትን ጨዋታዎች በርካታ እንቅስቃሴዎችን ማድረጉን ተመልክተናል። እንግዲህ ጥሩ የሚባሉ እንቅስቃሴዎች በነ ኢስኮ፣ በነ አንቶኒዮ፣ በነ ሮድሪጌዝ እንዲሁም ደግሞ ኢዜ አብዴ፣ ባካምቡ በመሳሰሉ ተጫዋቾች ጥሩ እንቅስቃሴዎችን አድርጓል። ስታተሱ ስንመለከት እንግዲህ ያለፉትን ጨዋታዎች እንግዲህ በርካታ እንቅስቃሴዎች አድርገው ሪያል ቤቲስ ፕሪሚየር ሊጉ ቼልሲ ጋር ባደረጉት ጨዋታ ሁለት ጊዜ መገናኘት የቻሉ ሲሆን ሪያል ቤቲስ አንድ ጊዜ 1-0 በሆነ ውጤት በአውሮፓ መድረክ ላይ ማሸነፍ የቻለ ሲሆን ቼልሲ ደግሞ ሪያል ቤቲስን በ4-0 በሆነ ውጤት ያሸነፉ ሲሆን በዚህም ጨዋታ 5 ግቦች የተስተናገዱ ሲሆን በሁለቱ ጨዋታዎች አራቱን ቼልሲ ሲያስቆጥር አንዱን ደግሞ ሪያል ቤቲስ ነው ያስቆጠረው። እስካሁን ባለው እንግዲህ እስካሁን በተጫወቱት ጨዋታ አድማጭ ተመልካቾቻችን ቁጥራዊ ሁኔታዎች ሲያመለክቱን ጎል ስኮርድ ወይም ደግሞ የግብ ክፍያዎችን ስንመለከት ሪያል ቤቲስ 22 ግቦችን ያስቆጠሩ ሲሆን 38 ግቦችን ደግሞ ቼልሲ ያስቆጥሯል በዚህ ውድድር። እንዲሁም ደግሞ ጎል በአጠቃላይ ግብ የተቆጠረባቸው ሪያል ቤቲስ 12 ግብ የተቆጠረበት ሲሆን ቼልሲ 9 ግቦች ተቆጥሮበታል። በአጠቃላይ ሹቶች 168 ሹቶችን ወደ ጎል ማድረግ የቻለው ሪያል ቤቲስ ሲሆን 167 ግቦችን በማድረግ በአንድ ብቻ ሹት የተጠለው ቼልሲ ነው። ሹት ኦፍ ታርጌት ወይም ደግሞ ኢላማውን ያልጠበቁ ታርጌቶች ያደረጉ 83 ሲሆን ሪያል ቤቲስ 65 ደግሞ ቼልሲ ኢላማውን ያልጠበቀ ሞክሯል። ብሎክ የተደረገባቸው 68 ብሎክ ተደርጎባቸዋል ሪያል ቤቲሶች፣ 43 ብሎክ ተደርጎባቸዋል በቼልሲ በኩል። ፓሲንግ አኩሬሲ ስትመለከቱት እንግዲህ ቼልሲ ሪያል ቤቲስ 86.37% ሲሆን ቼልሲ ደግሞ 91.83% የተሳኩ ኳስ ቅብብሎችን ማድረግ ችሏል ማለት ነው። እርስ በርስ እንግዲህ ይህንን ይመስላል ግንኙነታቸው አድማጭ ተመልካቾቻችን። በዚህ መሰረት ባለፉት ጨዋታዎች በተለያዩ ውድድሮች ያደረጉት ጨዋታዎችን ሪያል ቤቲስን ከቫሌንሺያ 1-1 ያለፈውን ጨዋታ ያደረጉት ሲሆን በላሊጋ አትሌቲኮ ማድሪድ ጋር ባደረጉት ጨዋታ 4-1 በሆነ ውጤት ተሸንፈዋል። ከራዮ ቫዮካኖ ጋር 2-2 የተለያዩ ሲሆን ከኦሳሱና ጋር እንዲሁ አቻ፣ ከፍሎረንቲና ጋር እንዲሁ 2-2 መለያየት የቻሉ ሲሆን አሁን በቼልሲ ደግሞ በኩል ስንመለከት ኖቲንጋም ፎረስትም በሲቲ ግራውንድ በመሄድ 1-0 ማሸነፍ ነበር ወደ ቻምፒየንስ ሊግ መግባት የቻሉት። ከዛ በፊት ደግሞ ማንቸስተር ዩናይትድን 1-0 አሸንፈዋል በስታንፎርድ ብሪጅ። ከኒውካስትል ጋር ባደረጉት ጨዋታ ግን 2-0 በሆነ ውጤት መሸነፍ ችሏል ማለት ነው። እንዲሁም ደግሞ በጅብሪክን 1-0 ያሸነፉ ሲሆን በደርሶ መልስ አሸንፈው ነው የመጡት። ከሊቨርፑል ጋር ባደረጉት ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ጆዜ ሞሪኒዮ በዚህ ጨዋታ ላይ አስተያየቱን ሰጥቷል። አስተያየቱን የሰጠው ምንድነው ፔሌግሪኒ ልምድ ያላቸው አሰልጣኝ ናቸው፣ እንዲሁም ደግሞ ልምድ ካላቸው ተጫዋቾች ወጣቶች ጋር ከቡድን የሰራው ብሎ ነው የተናገሩትና ይህንን ቡድን የያዘው እንግዲህ የፔሌግሪኒ ቡድን በማንቸስተር ሲቲ ቤት እናውቀዋለን ይህን አሰልጣኝ። በዚህም በሪያል ቤቲስ ከመጣ በኋላ አስደናቂ አቋሙን ያስመለከተን በኤሮፓ ሊግ እንዲገባ አድርጎታል። ከዛ ውጪ አሁን በኮንፈረንስ ካፕ ላይ ፋይናል እንዲደርስ ያደረገው ሲሆን ኢስኮ ሪያል ማድሪድ ቤት የምናውቃቸው ሮድሪጌዝ በኤሲ ሚላን እና አድሪያን ደግሞ ጫማውን ከሰቀለ
በኋላ ወደ ሊቨርፑል የተመለሰውን አሰልጣኝ ልምድን ከብቃት ጋር የያዙትን የተገፉ ተጫዋቾችን ነው ሰብሰብ አድርጎ የያዙት። እነዚህ ፔሌግሪኒ የተገፋው አሰልጣኝ ከተገፉ ተጫዋቾች ማለት ነው። አንቶኒዮ እንኳን በዚህ በኮንፈረንስ ሊግ ላይ ወደ 4 ግቦችን አስቆጥሮ 3 አሲስቶችን አድርጎ ወደ 7 ግቦች ላይ ኮንትሪቢዩሽን ማድረግ ችሏል። በአጠቃላይ ወደ 15 የሚያክሉ ግቦች ላይ ኮንትሪቢዩሽን ያደረገ ሲሆን ኢስኮ በአጠቃላይ በ32 ጨዋታ 22 ግቦች ላይ ተሳትፎ አድርጓል። 10 ግቦችን አስቆጥሮ 12 አሲስቶችን ማድረግ ችሏል። ይህም ተጫዋች የዋዛ አይደለም። በርካቶች ጥሩ ተጫዋቾችን ይዟል። በተከላካይም በአጥቂ መስመርም ቼልሲ እዚህ ጨዋታ ላይ በርካቶች ይጠበቃሉ። ሳንቾ፣ ሞድሪክ እንዲሁም ደግሞ ኮል ፓልመር፣ ኒኮላስ ጃክሰን፣ ኩንኩ፣ ማዴኬ የመሳሰሉ ተጫዋቾች ይጠበቃሉ። ኒኮላስ ጃክሰን በተለይ በኒውካስትል ዩናይትድ ቀይ ካርድ ማየቱን ተከትሎ ቶናሊ ላይ በሰራው ጥፋት አጥፍቶ ቁጭት ላይ ነበረ። የተጫዋች ቀጣይ የሲዝን ጨምሮ አንድ ጨዋታ እንዲሁም በዚህ 2 ባለፉት ጨዋታዎች አልተመለከትነውም። በዚህ ጨዋታ ላይ በቁጭት እንዲሁም በተነሳሽነት ቻምፒየንስ ሊግ ላይ በመግባታቸው የመጨረሻ 9 ቁጥር ቦታውን ይዟል ተብሎ ይጠበቃል። በተነሳሽነት የተጫዋች ከሚጠበቁ መካከል ነው። እንግዲህ ኢንዞ ማሬስካም ባለፉት በቻምፒየንስ ሊግ ካጠናቀቀ በኋላ ለካራጋር መልስ በሚመስል መልኩ መልስ ሰጥቷል። ትልቁን ኤፍ ብሎ ተናግሮ ጨርሷል። ቻምፒየንስ ሊግ አገባም ብሎት ነበረ። ቼልሲ ይህን ጨዋታ የሚያሸንፍ ከሆነና ዋንጫውን የሚያነሳ ከሆነ በሁሉም ውድድር በአውሮፓ መድረክ ላይ ዋንጫውን በማንሳት የመጀመሪያው ቡድን ይሆናል ማለት ነው። ከሪያል ቤቲስ ደግሞ ዋንጫ ካነሳ ከ100 ዓመት በኋላ የዋንጫ ባለቤት ይሆናል ማለት ነው። በዚህ አመት በርካታ ቡድኖች ዋንጫ ማንሳታቸው የተመለከተን ነው። በተለይ አንደርዶግ ላይ ያሉ ቡድኖች ከነዛ መካከል ቦሎኛ፣ ክሪስታል ፓላስ፣ ኒውካስትል ዩናይትድ የመሳሰሉ ቡድኖችን ተመልክተናል። ቶተንሃም ስፐርስም እንደዚሁ። አሁን ደግሞ ሪያል ቤቲስ ከቼልሲ የሚያደርጉ ጨዋታ ሪያል ቤቲስ እንደዚህ አይነት አንደርዶግ አይነት ቡድን ነው። ከዛ ውጪ ደግሞ ፒኤስጂ ኢንተር ሚላን የሚያደርጉ ጨዋታ ምንም አይነት አውሮፓ መድረክ ዋንጫ የሌለው ፒኤስጂም ተጠባቂ ነው የሚሆነው። ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ከኛ ጋር ስለቆያችሁ አመሰግናለሁ። መልካም ቆይታ። ከፍ እንደ ንስር